መዝሙር 2 መዝሙረ ዳዊት ምዕራፍ 2 እንደተለመደው እንደ እግዚአብሔር ፈቃድ በሰኞ ላይ ከሚነበቡት 30 ምዕራፎች መካከል አንድ ምዕራፍ ብቻ መዝሙር 2ን ለዛሬ ያነብላችኋለሁ። ግን ማነብላችሁ ያው እንደተለመደው በግዕዝ ነው የሚሆነው። ከግዕዙ በኋላ የአማርኛውን ትርጉም ሳላይ በራሴ በማቃት የግዕዝ ዕውቀት የአማርኛውን ሐሳብ የግዕዙን ትርጉም የአማርኛ ትርጉሙን የአማርኛ መጽሐፍ ቅዱስን መዝሙረ ዳዊት ምን ይላል የሚለው ሳላይ በራሴ ለመተርጎም ሞክራለሁ። እንድትሳተፉ ስለምፈልግ ነው። ግዕዝ በጣም የሚገርም የአነባበብ ስታይል አለው። ማለት በጣም ደስ የሚል የራሱ ከፍ ዝቅ የሚል ጠበቅ ላላ የሚል ወዳቂ ተነሽ ሰያፍ ተጣይ የሚባሉ የአነባበብ መንገዶች አሉት። በጣም ውስብስብ የሆኑ ማላቃቸው ብዙ ነገሮች አሉት። እሱን ሁሉ ጠረማምሼ ነው ማነበው። ስለዚህ እንደምሳሳት እርግጠኛ ነኝ። ስተረጉመውም እንደምሳሳት እርግጠኛ ነኝ። ስለዚህ ዩቲዩብ ላይ እንድትሳተፉ ነው ምለጥፍላችሁ። አንደኛ በቀን ምዕራፍ 1 ቢያንስ ከኔ እንድትሰሙ፣ ሁለተኛ ነገር ደግሞ የተሳሳትኩትን ከቻላችሁ የተማራችሁ እውቀት ያላችሁ ስለምትኖሩ አስተያየት እንድትሰጡ፣ ካልሆነ የኔ ቢጤዎች ከሆናችሁ ደግሞ እንደዚህም እያነበባችሁ መድገም እንደምትችሉ ማነሳሳት ያስፈልጋል። የእመቤታችን ስዕል ተቀደደ ብሎ ከመነፋረቅ ስዕሏን ገዝቶ ለሰው መስጠት ነው። ከሰይጣን ጋር ስትዋጋ፣ ከመንፈሳዊ ውጊያ ጋር ስትዋጋ ዱላ አንስተ ሰልፍ ዘርግተ ምናምን አይደለም። ስዕል ሲቀደድ ካየክ ስዕል ገዝተ ከቤትህ መስቀል ነው። በቃ ሰይጣንን ማናደድ ከሆነ የምትፈልገው ስለ ጾም የሚያወራብህ ከሆነ በጣም የሚነታረክብህ ከሆነ ጾመህ ሰይጣንን ማበሳጨት ነው። ስለ ስግደት የሚነፋረቅብህ ከሰማ ሰግደህ ማሳየት ነው። ካህናቶቻችሁ አይረቡም የሚል ሰው ካየህ ካህናትህን ምሳ ጋብዘህ ስጦታ ሰጥተህ የሆነ የብራና መጽሐፍ ገዝተህ ሰጥተህ ካህንህን አክብረህ ማሳየት ነው እንጂ አፍላፊ መከፋፈት ይሄ ምንድን ነው? ዶንት አርጊው ዊዝ ስቱፒድ ፐርሰን ሂ ዊል ድራግ ዩ ዳውን ኤንድ ሂ ዊል ቢት ዩ ዊዝ ሂዝ ኦን ሩልስ የሚል ነገር ከደነዝ ጋር ወይም ከመሀይም ጋር ከደካማ ጋር ያወርድሃል። አታውራ ያወርድሃል፣ ወደ እሱ ደረጃ ያወርድሃል። ከዛ በወረደ ደረጃው ሲያወራህ ደግሞ አንተ ስለማትችለው የባለጌ ቋንቋ ስለማትችል ይሳለቅብሃል፣ ያፌዝብሃል። አንተ ደግሞ ትናድዳለህ ማለት ነው። ስለዚህ በቻልከው መጠን ስዕል ተቀደደ ሲባል ከሰማህ ከምትናደድ የእመቤታችን ቅድስት ድንግል ማርያም ስዕል ገዝተህ ለሌላቸው ዘመዶች ወይ ጓደኞች መስጠት፣ በዛ ሰይጣንን ታናዳለህ። ጴንጤም ማናደድ የምትችለው ዩቲዩብ ላይ፣ ቲክቶክ ላይ፣ ቴሌቪዥን ላይ ሰልፍ ተጥደ ስታወራ አይደለም። አክብረ የእመቤታችን ቅድስት ድንግል ማርያምን አክብረ ማሳየት አክብረ አሁን በየቤተ ክርስቲያኑ ድር ያልደራባቸው ቆሻሻ ያለባቸው የስዕላት ቦታዎች የሉም አሉ። የተቀዳደደ ምናምን የለም እና የጥገና ባህል የላትም ቤተ ክርስቲያኑ አላት። የተቀደደ ብራና የምትሰፋ የወየበ ቀለም የምታስተካክል የጥንት ቤተ ክርስቲያን ከሆነች እኛ ከዜሮን ጀምር እያልን እንጂ አባቶቻችን ብዙ እውቀት አላቸው። ሲቀደድ ካየ አንተ ገዝተ መስጠት፣ ገዝተ ለሌላቸው መስጠት፣ ለሰንበት ትምህርት ቤቶች፣ ለጓደኞች፣ ለቤተሰቦች፣ ዘመዶች ለሌላቸው ደካማ ለሆኑት ገዝተ ለእኔም ለምን አሰጠኝም? በተለይ የአጋዕዝተ ዓለም ቅድስት ሥላሴ ከላይ፣ ከዛ የእመቤታችን ወይም ምስለ ፍቁር ወልዳ ከታች፣ ከዛ እያልክ ቅዱሳንን በየደረጃቸው ያለበት ስዕል ገዝተ ብትሰጠኝ እኔ ራሴ አደንቅሃለሁ። እና ለዛሬ ወዳሰብኩት ደቂቃውን ከማረዝምባችሁ ይቅርታና መዝሙረ ዳዊት ምዕራፍ 2 ትንቢት በእንተ ክርስቶስ ይላል። ለምን ተአንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሱ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላዕለ እግዚአብሔር ወላዕለ መሲሁ ንበትክ እምኔነ ማእሰሪሆሙ ወንገድፍ እምላዕሌነ አርዑቶሙ ዘይነብር ውስተ ሰማይ ስሕቆሙ ወእግዚአብሔር ይሳለቅ ላዕሌሆሙ ሶበ ይነቦሙ በመዓቱ ወበመዓቱ ያህውኮሙ አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ
ሰአል እምኔ እሁበከ አሕዛብ ለርስትከ ወምኩናኒ ከኒ እስከ አጽናፈ ምድር ወትርእዮሙ በበትረ ሐጺን ወከመ ንዋየ ለብሃት ቀጠቅጦሙ ወይእዜኒ ነገሥት ለብው ወተገሰጹ ኩልክሙ ለትኮንንዋ ለምድር ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትመዓ እግዚአብሔር ወኢትተሐጐሉ ፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ ለተወከሉ ቦቱ። ስብሃት ለአብ ወወልድ ወመንፈስ ቅዱስ አሃዱ ለዓለም ዓለም አሜን። አሃዱ አምላክ ለዓለም ዓለም አሜን ይላል። አምላካችን እግዚአብሔር ከነቢየ እግዚአብሔር ከቅዱስ ዳዊት በረከት ረድኤት ይክፈለን። መዝሙር 30 መዝሙር ወይም በካህናት አነጋገር፣ በቄሶች አነጋገር፣ በደብተራዎች አነጋገር፣ በመሪጌታዎች በሊቃውንቶች አነጋገር 3 ንጉሥ ነው የሚባሉት። ጠቅላላ መዝሙረ ዳዊት 15 ንጉሥ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ከ15 ንጉሶች መካከል ለሰኞ የሚነበበው 3 ንጉሥ ነው እስከማቀው። የተለየ ሐሳብ አስተያየት ካላችሁ ደግሞ በሐሳብ አሳውቁኝ። እውቀቴ ይህች ነች። ስለዚህ ወደ አማርኛው እስቲ እንሂድ። አሕዛብ ለምን ያጉረመርማሉ ይላል። ለምን ታንገለጉ አሕዛብ ወሕዝብን ይነበቡ ከንቱ፣ ወገኖችስ ለምን ከንቱን ይናገራሉ? ወተንሱ ነገሥተ ምድር የምድር ነገሥታት ተነሱ፣ ወመላእክትን ይተጋቡ ምስሌሆሙ ኅቡረ እርስ በርሳቸውም እንዲተባባሉ ላዕለ እግዚአብሔር በመሲሁም ላይ እንዲህ ሲሉ ተማከሩ ነው እንጂ ተነሱ። ወመላእክትን ይተጋቡ ምስሌሆሙ ኅቡረ ተባብረው በመሲሁም ላይ ተነሱበት። ላዕለ እግዚአብሔር ወላዕለ መሲሁ በእግዚአብሔርና በመሲሁ ላይ ማለቱ ነው። ንበትክ እምኔነ ማእሰሪሆሙ ማሰሪያቸውን እንፍታ አሉ። ወንገድፍም ላዕሌነ አሮቶሙ መታሰቢያቸውንም እንሻረው እናስወግደው አሉ። ዘይነብር ውስተ ሰማይ ይስሕቆሙ በእግዚአብሔር ያለ ይህን ሲሰማ የአሕዛብ ምክር ሳቀባቸው ይሳለቅባቸዋል። ወእግዚአብሔር ይሳለቅ ላዕሌሆሙ ይስሕቆሙ ወይሳለቅ ላዕሌሆሙ ማለት ነው። እግዚአብሔር ይስቅባቸዋል ይሳለቅባቸዋል። ሶበ ይኖቦሙ በመዓቱ በመዓቱም ያውካቸዋል። ወበመዓቱ ያውኮሙ በመዓቱና በቁጣው ያውካቸዋል። አንሰ ተሰየምኩ ንጉሠ በላዕሌሆሙ እኔ ግን ንጉሴን በእነሱ ላይ ሾምኩ። እኔ ግን ንጉሴን ሾምኩ በጽዮን በደብረ መቅደሱ በጽዮንና በቅዱሱ ደብር ላይ ንጉሴን ሾምኩ። ከመ እንግር ትእዛዝ ወለእግዚአብሔር የእግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር ይበለን ወልደ አንተ እግዚአብሔር እንዲህ አለኝ አንተ ልጄ ነህ። ወአነ ዮም ወለድኩከ አንተ ልጄ ነህ እኔ ዛሬ ወለድኩህ አለኝ። ሰአል እምኔ እሁበከ አሕዛብ ለርስትከ ለምነኝ አሕዛብን ለርስት እሰጥሃለሁ። ወምኩናኒ ከኒ እስከ አጽናፈ ምድር የምድር ዳርቻንም አድልሃለሁ። እትርእዮሙ በበትረ ሐጺን በብረት በትርም ትገዛቸዋለህ። በበትረ ሐጺን ወከመ ንዋየ ለብሃት ቀጠቅጦሙ በብረት በትር ትገዛቸዋለህ ትቀጠቅጣቸዋለህም። ወይዜኒ ነገሥት ለብው ነገሥታት ያኔ እንዲህ ይላሉ። ወተገሰጹ ኩልክሙ ለትኮንንዋ ለምድር እንዲህም ይገሰጻሉ መሰለኝ። ሐሳቡ ልቶ ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ። ተቀነዩ ተገዙ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ በረአድም ደስ ይበላችሁ። አጽንዕዋ ለጥበብ ከመ ኢይትመዓ እግዚአብሔር ጥበብን ያዙ የጥበብ አባት እግዚአብሔር አለና መሰለኝ። ወኢትተሐጐሉ ፍኖተ ጽድቅ ፍኖተ ጽድቅ እንግዲህ ከዚህ ነው የመጣው። የራሳችሁ ብዙ ቦታ አይቼዋለሁ። እንፍኖ መዝሙር 2 ላይ ግን ትገኛለች። ወኢትተሐጐሉ ከእንፍኖተ ጽድቅ ከፍኖተ ጽድቅ ከደገኛይቷ መንገድ አትተጓጎሉ። ሶበ ነደት ፍጡነ መዓቱ የእግዚአብሔር ቁጣ መዓቱ ትመጣባቸዋለች። ከዚህ ሸሸት በሚሉት ላይ ብፁዓን ኩሎሙ እለተወከሉ ቦቱ በእግዚአብሔር የሚታመኑ ግን ብፁዓን ናቸው ይላልና ወገኖቼ፣ በማን ነው የምትተማመኑት? በሀብታችሁ፣ በገንዘባችሁ፣ በእውቀታችሁ፣ በጉልበታችሁ፣ በውበታችሁ፣ በጤናችሁ፣ በችሎታችሁ፣ በማስተማበር፣ በስልጣን ምንድነው በዝናችሁ፣ ባላችሁ እድል፣ ሀብት፣ ዝና በደረሳችሁበት ነገር ነው የምትተማመኑት ወይስ በእግዚአብሔር?
ምን የሚያስተማመን እንኳን ምንም የምተማመንበት ነገር አጣው፣ ጤና አጣው፣ ብዙ ነገር በምን ልተማመን የለኝምና የምተማመነው የለም። እቺም ያለችኝን ድምፅ ደግሞ ከነው ጉንፋኗ ለእናንተ ጉንፋኑ ስለማይደርሳችሁ መዝሙር ምዕራፍ 2 ሌላ ነገር መጸለይ ቢያቅተኝ በእናንተ ምክንያት ደግሞ ይሻላል ብዬ ነው እና ስንፍናዬን አብረን ብናነብ ብንተጋገዝ፣ እናንተ ደግሞ የተሻለ አስተያየት ብትሰጡና ሀሳብ ብትሰጡ ደግሞ የተሻለ እናነበዋለን። ብትሳተፉ ቢያንስ መቼም 15 ደቂቃ የማይሞላ ነገር ነው ምለቅላችሁ። ስለዚህ ይሄ ጊዜ አይወስድባችሁም። መንገድ ላይ ሆናችሁ የሆነች ቦታ ልትሰሙኝ የምትችሉት ነው እና እንደዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደስ የሚል ቀን እንድትጀምር ዳዊት ድገም፣ ጸሎት ጸልይ፣ ስገር ትላለች። ኢየሱስ ጌታ ነው ማለት ነውር አይደለም። ኢየሱስ ያድናል ማለትም ነውር አይደለም። ግን ሰይጣን እንኳን እንደዚህ አይልም። አጋንንትም ያምናሉ ይንቀጠቀጣሉ ነው እንጂ የሚለው ኢየሱስ ጌታ ነው እያሉ ይለፋደዳሉ አይልም። ይልቅ ባለፈው እንደነገርኩ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ የጌታን ስም የሚጠራ ከአመፅ ይራቅ ያለውን አትርሳ ወገኔ። ብፁዓን ኩሎሙ ለተወከሉ ቦቱ አለን የሚለው መዝሙረ ዳዊት ምዕራፍ 2 13 ላይ ቁጥር ላይ የመጨረሻው ቁጥር ላይ በእግዚአብሔር የሚታመኑ ብፁዓን ናቸው። የሚታመኑ ደግሞ ከአመፅ ይርቃሉ። የጌታን ስም የሚጠራ ሁሉ አመፀኛ መሆን የለበት። አመፅ ማለት ምን ማለት ነው? የተፈቀደን አለማድረግ፣ ያልተፈቀደን ማድረግ ነው አመፅ ማለት ነው። ለምሳሌ የጾም ቀን መብላት፣ የሚበላበት ቀን መጾም፣ ሰንበትን አለማስቀደስ፣ ቤተክርስቲያን አለመገኘት፣ ይህ አመፅ ነው። ሌላ ለእግዚአብሔር ጊዜ አለመስጠት፣ ለሚስት ጊዜ አለመስጠት፣ ለልጆች ጊዜ አለመስጠት፣ ስራ ላይ ትኩረት ማጣት፣ ስልክ ላይ ተጠምደግ መንገድ ላይ መኪና እስኪገጭ ድረስ ስልክ ላይ ተጠምደ መሄድ፣ ይሄ አመፅ ነው። አይን የሰጠቅ ስልክ ላይ እያየ ተጣብቀ እንድትሞት አይደለም። ጆሮ የሰጠ የሆነ ሙዚቃ ወይ ዘፈን እየሰማ እንድትሞት አይደለም። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና ይላል። ምክንያቱም እግዚአብሔርን ስታከብረው እሱ የሚከብር አይደለም። ቅዱሳንን ብታከብራቸው ባታከብራቸው፣ ዛሬ ቅዱስ እስጢፋኖስ ወይኔ ትላንት ማታ በቃ ተሳልም የመጣው ምንም ማድረግ አልችልም። ተሳልም የመጣው እናንተን ላስቀናችሁ 10 ብር ነው 15 ብር ደግሞ ሙዳየ ምጽዋት ውስጥ ከትቼን የወጣሁት ያለኝ ነው አባቴ ካለኝ ላይ ከተሰጠኝ ላይ ሰጥቼን የወጣሁት። አንተ ከኔ ታንሳለህ። ቤተክርስቲያን ስትሄድ ባዶ እጅህን አትሂድ። ምን አገባህ ስለ ቄሶቹ ስለ ሌላዎቹ አይመለከትም። ሰበካ ጉባኤው እንዲያደረገው አስተዳዳሪው ጸሐፊዎቹ፣ የእነሱ ጌታ ሊቀ ካህናት ኢየሱስ ክርስቶስ ነው። የቤተክርስቲያን አምላክ ጉልላቱ ላይ መስቀል የተከለው ስጋውና ደሙን የሚያበላን ጊዮርጊስ አይደለም። ቅዱስ እስጢፋኖስን ስጋና ደም አይደለም ምንበላው። ምን ቆርበው የድንግል ማርያምን ወይ መላእክትን ወይ ደግሞ የጻድቃን የሰማዕታትን ስጋና ደም ማለት ነው፣ የክርስቶስን ነው። ስለዚህ ቅዳሴው ክርስቶስ የሚመለክበት መድኃኔዓለም ኢየሱስ ክርስቶስ ንግስና የሚታወጅበት እንጂ የጻድቃን የሰማዕታት አምልኮ የሚፈጸምበት አይደለም። እና አንተ ቤተ ክርስቲያኑን ማስተዳደር የማይችል ቤት አይደለም የምትሄደው፣ የክርስቶስ ቤት ነው የምትሄደው። የቤተ ክርስቲያን ራስ ጉልላቱ አምላኳ፣ ፈጣሪዋ፣ ጌታዋ፣ አዛዧ እሱ ነው። ስለ ሰበካ ጉባኤው ስለ ካህናት የሆነ ኮተት ዝባዝጊ ወሬ እየሰማ አንተም አታወራ፣ አይመለከትም። በቃ ማድረግ የምትችለው ካለ መኪና ገዝተህ መስጠት የምትችል ከሆነ ገዝተህ ስጥ። የቤተክርስቲያን ግቢ ማጽዳት የምትችል ከሆነ ገብተህ አጽዳ። ህንፃ ሰርተ ገዝተ መስጠት የምትችል ከሆነ ገዝተ ስጥ። ቢሮ ማስተካከል የምትችል ከሆነ አስተካከል። ደጀ ሰላም ማሳመር፣ ሰንበት ቤት፣ ሰንበት ትምህርት ቤቶች የሆነ መጽሐፍ አጽፈ ዘማሪ ሰራተኛ ቀጥረ ጥበቃ፣ ጽዳት ማስተካከል የምትችል ከሆነ አድርግ። ማን ነው የሚባርክ? ሰበካ ጉባኤ አይደለም። የሰማይን አምላክ እግዚአብሔርን አመስግነው። ጉልበት፣ ጤና፣ ኃይል ይህን እድል የሰጠህን አምላክ አመስግነው። ለምን? እሱ ነዋ። ለሱ ነው መገዛት። አባቶቻችን እርሱን ተማምነው ነው ይሄ ሁሉ ቅርስ ያስቀመጡልን። በረከታቸው የቅዱስ እስጢፋኖስ ጸጋ የ2000 ዓመት እንግዲህ ደረሰን። አይ ዛሬ እንባረክበታለን። እኛም እኔም ሄጄ ተሳለምኩት እና ስትሄድ ባዶ እጅን አትሂድ። ካህናቶቹ በሉት አልበሉት አይመለከትም። አንተ ስጥ፣ ይሰጥሃል እግዚአብሔር። ለድሃና ለችግረኛም አብላ። ስላለህ እኮ ነው የምታበላው። አብላ። ደግሞ የሚገርም ደስታ አለው ላይ ለምሳሌ ለእኔ በተረዳኝ እኔ ላለደሰት እችላለሁ። እውነት ላላግጥም ላፌዝብህ ይችላል። ግን መረዳት ያለበት በእውነት እያለቀሰ እያዘነ ግራ ገብቶት ብቻውን እያወራ የሚሄደው ቆም አድርገህ ጋብዘው፣ ያዝ አድርገህ ጋብዛት። አይዞሽ በላት እህቴ፣ ተስፋ አትቁረጭ፣ አይዞህ
አለ። እግዚአብሔር የፈጠረህ አምላክ አለ። አንተን በምሳሌውና በመልኩን የፈጠረ እኔንም ፈጥሮኝ ነው። እኔ ዛሬ እድል ተፈጥሮልኝ ተመቻችቶልኝ ገንዘብ ስላለኝ ምሳል ጋብዝ፣ ከቻልክ ጫማህንም ልብስህንም ስጠው። እሱ ጋር ያለ ክርስቶስ የአንተን ቀዳዳና ጎዶሎህን ይደፍንልሃል። ለድሃና ለችግረኛ የሚሰጥ ለእግዚአብሔር ያበድራል ነው የሚለው አይደል? ስጥ ይሰጥሃል፣ ባርክ ትባረካለህ፣ አክብር ትከበራለህ፣ ተገዛ ይገዛልሃል፣ ፍጥረት ሁሉ ይገዛልሃል። አሁን ድመት ባየን አውሬ ሸሽተን አንበሳና ነብርና ሌላውን ነገር እኛ አንበሶቹም አባቶቻችን እነ ዳንኤል አንበሳ ጉድጓድ ውስጥ ተገኝተው እና አቡነ ገብረ መንፈስ ቅዱስ እነ ቅዱስ እስጢፋኖስ ዛሬ የምናከብሩ ድንጋይ ተወግሮ የሰማይን አምላክ እግዚአብሔርን ያየው ነበር። የሥላሴ መንበር ቅዱሳን ከበውት የሰማይ መላእክት ሲያሸበሽቡ ያይ ነበር። እና እኔ እናንተ ምንድነው የምናየው? ወንድሜ ይህን ለማስታወስ ነው። እንግዲህ መልካም ጊዜ እንዲሆንልን እመኛለሁ። ይመችህ።